የኦስትሪያ ዋና ከተማ ቪየና ሀገረ ስብከት ሊቀ ጳጳስ መቀመጫው ነው። የ14ኛው ክፍለ ዘመን ቅዱስ እስጢፋኖስ ካቴድራል በአገሪቱ ካሉ ቀደምት የካቶሊክ አብያተ ክርስቲያናት አንዱ ሲሆን ቤተክርስቲያኑ የታነጸበት ቦታም ቀደም ብለው ታንጸው የነበሩ የሁለት አብያተ ክርስቲያኖች ቦታ ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተክርስቲያን ቅኝት ተመልካቾቻችን በዛሬው ዓለም አቀፍ የቤተክርስቲያን ቅኝታችን በአውሮፓዊቷ ኦስትሪያ ከሚገኙ ቀደምት የካቶሊክ አብያተ ክርስቲያናት መካከል የሚጠቀሰው በአሁኑ ጊዜም በአገሪቷ ካሉ በርካታ የቱሪስት መዳረሻዎች መካከል ስለሚመደበው እንዲሁም በርካታ ታሪኮችን በማሳለፍ በዛሬዋ ቀን የኦስትሪያ ቪየና ሀገረ ስብከት ሊቀ ጳጳስ መቀመጫ ስለሆነው የቅዱስ እስጢፋኖስ ካቴድራል ልናስቃኛችሁ ወደድን። አብራችሁን ቆዩ። የቅዱስ እስጢፋኖስ ካቴድራል ታሪክ የሚጀምረው ካቴድራሉ ከመሰራቱ በፊት በነበሩ ሁለት ቀደምት አብያተ ክርስቲያናት ነው። የመጀመሪያው ቤተክርስቲያን በፈረንጆቹ 1147 ነበር የታነጸው። በ12ኛው ክፍለ ዘመን አጋማሽ ላይም ኦስትሪያ የጀርመን ስልጣኔ ማዕከል ስትሆን በጊዜው የነበሩት ግን አራት አብያተ ክርስቲያናት ብቻ በመሆናቸው ለሃይማኖት አገልግሎት በቂ ሆነው አልተገኙም። በፈረንጆቹ 1137 በኦስትሪያ የማሳው ሀገረ ስብከት ሊቀ ጳጳስ ሬጂን ማርና በሮማን ስርወ መንግስት ልሁሉና ለጋሹ ሊዮፖልድ በመባል የሚታወቀው ሊዮፖልድ አራተኛ መካከል የማውተርን ስምምነት በማድረግ ለቤተ ክርስቲያኑ ማሰሪያ ቦታ አግኝቷል። የማውተርን ስምምነትን ተከትሎ በሮማንኪው የሥነ ሕንጻ ጥበብ በከፊል የተገነባው ቤተ ክርስቲያኑ ከፈረንጆቹ 1138 እስከ 1152 የሮማ ስርወ መንግስት ንጉስ የሆነው የጀርመኑ ኮንራድ ሶስተኛና ወደ ሁለተኛው የመስቀል ጦርነት ሊጓዙ የተዘጋጁት ታላላቅ ሰዎች በተገኙበት በቅዱስ እስጢፋኖስ ስም ተሰይሟል። የቅዱስ እስጢፋኖስ ቤተክርስቲያን የመጀመሪያው ህንጻ በፈረንጆቹ 1160 የተጠናቀቀ ቢሆንም የማስፋፊያና የመልሶ ግንባታ ስራዎች 100 ዓመታትን በማስቆጠር እስከ ፈረንጆቹ 1511 ድረስ ቆይቷል። የካቴድራሉ የእድሳትና መሰል ስራዎች ግን አሁንም ድረስ እንደቀጠሉ ነው። ከፈረንጆቹ 1230 እስከ 1245 የመጀመሪያው የሮማንስክ ስነ ህንጻ ጥበብ የታየባቸው ስራዎች በቤተክርስቲያኑ ምዕራባዊ ገጽታዎች ላይ ተሰርተዋል። በአሁኑ ጊዜ የሚታዩት የምዕራቡ ግድግዳና የሮማንስክ ማማዎችም በዚሁ ጊዜ ነው የተሰሩት። በፈረንጆቹ 1255 የተከሰተ ኃይለኛ የእሳት አደጋ በጊዜው የነበረውን አብዛኛውን የቤተክርስቲያን ገጽታ ሲያወድሞ በተመሳሳይ የሥነ ህንጻ ጥበብና ሁለቱ ማማዎችን ጨምሮ በፈረሱ ላይ አዲስ ቤተክርስቲያን ታንጾ በፈረንጆቹ 1263 ተባርኮ ተመርቋል። የሁለተኛው ቤተክርስቲያን ምርቃት ዕለትም በየዓመቱ 3 ጊዜ የደውል ድምጽ በማሰማት ይከበር ነበር። በፈረንጆቹ 1304 የሃብስቡርግ ንጉስ አልበርት አንደኛ በቅዱስ እስጢፋኖስ ቤተክርስቲያን ምስራቃዊ ቦታ ላይ 3 ማዕከላዊ የመዘምራን ቦታ እንዲገነባ ያዛል። ልጁ አልበርት ሁለተኛ አልበርታይን በመባል የሚታወቀውን የመዘምራን ቦታ በቅዱስ እስጢፋኖስ ቤተክርስቲያን ምስረታ 77ኛ ዓመት በዓል ላይ በ1340 አስመርቋል። የአልበርት ሁለተኛ ልጅና መስራቹ በመባል የሚታወቀው ልዑል ሩዶልፍ አራተኛ የመዘምራኑን ቦታ አስፋፍቷል። የቤተክርስቲያኑ የማስፋፊያ ስራም ለአዲሱ ካቴድራል ለመሰራት መንገድ በመክፈት የቀድሞ የቤተክርስቲያን ቅሬቶች እንዲዋጡ አድርጓል። በቅዱስ እስጢፋኖስ ካቴድራል ማስፋፊያ ወቅት ከተሰሩ ስነ ህንጻዎች መካከል ደቡባዊ ማማ በፈረንጆቹ 1433 ሲጠናቀቅ የሰሜኑ ማማ መሰረት በ1450 ተጥሎ የቤተክርስቲያኑ ስራ በ1511 ሲቆም ስራውም አብሮ ቆሟል። የቅዱስ እስጢፋኖስ ካቴድራል መሰራት በተለይም ለኦስትሪያ ዋና ከተማ ቪየና ሀገረ ስብከት እንዲኖራት አድርጓል። በፈረንጆቹ 1469 የሮማው ስርወ መንግስት ንጉሠ ነገሥት ፍሬድሪክ ሶስተኛ አማካኝነት በጊዜው የካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ዳግማዊ ጳውሎስ የቅዱስ ጴጥሮስ ካቴድራል እንደ እናት ቤተክርስቲያን አድርገው በመምረጥ የቪየና ሀገረ ስብከትን አቋቁሟል። ከኖራ ድንጋይ የተሰራው የቅዱስ እስጢፋኖስ ካቴድራል 146 ሜትር ከፍታ ሲኖረው 40 ሜትር ስፋትም አለው። ካቴድራሉ ጥንታዊ ከመሆኑና በአየር ብክለት ምክንያት ጠቆር ያለ ቢሆንም በተደረገለት እድሳት አንዳንድ ክፍሎቹን ወደ ዋናው ቀለሙ መቀየር ተችሏል።
ለመሰራት 65 ዓመታትን የወሰደው የካቴድራሉ ደቡባዊ ማማ 136 ሜትር ከፍታ ሲኖረው በ16 እና 17ኛው ክፍለ ዘመን በተለይም በግንብ በተከበበችው የቪየና ከተማ ጦርነት በተነሳ ጊዜ ጠላትን ለማየት ጥቅም ላይ ውሏል። ከዚህም በተጨማሪ እስከ ፈረንጆቹ 1955 ድረስ በከተማዋ የእሳት አደጋ መነሳቱን ለማየት አገልግሏል። ከደቡቡ ማማ በግማሽ የሚያንሰው የሰሜኑ ማማ ልክ እንደ ደቡቡ ተደርጎ ለመሰራት የተሞከረ ቢሆንም ግንባታው በፈረንጆቹ 1511 መቋረጡ እንዲያዩን ሲያደርገው ግንባታው በ1578 ቀጥሎ ተጠናቋል። የቅዱስ እስጢፋኖስ ካቴድራል ዋና መግቢያው የግዙፎች በር በመባል የሚታወቅ ሲሆን ይህም ስም የወጣለት በበሩ ላይ በነበሩ የጠፉ ግዙፍ ዝሆኖች አጥንት አማካይነት ነው። ከበሩ በላይ ኢየሱስ የሁሉም ገዢ መሆኑን የሚያመላክት ቅርጽ በሁለት መላእክቶች ታጅቦ ይታያል። በበሩ አካባቢ የሮማ ማማዎች በመባል የሚታወቁት ማማዎች የሚገኙ ሲሆን የግዙፎች በርና እነዚህ ማማዎች በካቴድራሉ ካሉ ጥንታዊ ቅርሶች መካከል ዋናዎቹ ናቸው። የቅዱስ እስጢፋኖስ ካቴድራል ጣራ በተለያዩ ቀለሞች ያሸበረቀና በ230 ሺህ አንጸባራቂ ጠጠሮች የተሰራ ሲሆን 111 ሜትር ስፋትም አለው። በጣራው ላይ የሚታየው ለጭንቅላት ያለው ንስር የአቡስቡርግ ወይም የኦስትሪያ ሥርወ መንግስት የሚያመላክት ነው። ሌላኛውም የኦስትሪያ ሀገርና የቪየና ከተማ ምልክትን የሚያሳዩ አርማዎች ይታያሉ። በቅዱስ እስጢፋኖስ ካቴድራል 22 ደውሎች ሲገኙ 130 ኪሎ ግራም የሚመዝነው ደውል በኦስትሪያ ትልቁ በመላው አውሮፓም ሁለተኛው ትልቁ ነው። ደውሉ በፈረንጆቹ 1711 ቪየናን ከወረሩ የኦቶማን ቱርክ መድፎች በኋላ ላይም ውድመት ደርሶበት ከነዚሁ መድፎችና ሌሎችም በድጋሚ ተሰርቷል። የቅዱስ እስጢፋኖስ ካቴድራል 18 መቅደሶች ሲኖሩት ከፍተኛውና የቬነር ንስዳት መቅደሶች የሚባሉት በዋናነት የሚታወቁት ናቸው። በ17ኛው ክፍለ ዘመን አጋማሽ አካባቢ በባሩክ የሥነ ሕንጻ ጥበብ በእብነ በረድ የተሰራው ከፍተኛው መቅደስ የቅዱስ እስጢፋኖስን በድንጋይ መወገር የሚያመላክት ነው። መቅደሱ በሌሎች ቅዱሳን ማለትም መልካሙ ቅዱስ ሊዮፖልድ፣ የእሳት መውጫና እሳት አደጋ ሰራተኞችና ሳሙና ሰሪዎች ቅዱስ የሚባለው ቅዱስ ፍሎሪያን፣ ቅዱስ ሴባስቲያንና ቅዱስ ሮከስ ያሉ ቅዱሳን ምስል ተሞልቷል። የቬነር ንስዳት መቅደስ በበኩሉ በሮማው ሥርወ መንግስት ንጉሠ ነገሥት ፍሬድሪክ ሶስተኛ በ15ኛው ክፍለ ዘመን አጋማሽ ሲሰራ የዚሁ ንጉሠ ነገሥት ማረፊያ ስፍራም ከመቅደሱ በተቃራኒ አቅጣጫ ይታያል። በቅዱስ እስጢፋኖስ ካቴድራል መንፈሳዊ ሐውልቶች፣ ቅርጻ ቅርጾችና ምስሎችን ጨምሮ በርካታ ቁጥር ያላቸው የሥነ ጥበብ ሥራዎች ይታያሉ። ከነዚህ መካከል በጀርመንኛ የማርያ ፖትሽ ኡዶ የተባለው ድንግል ማርያም ከልጇ ኢየሱስ ክርስቶስ ጋር የምትታይበት መንፈሳዊ ምስል ይጠቀሳል። ምስሉ ማርያም ወደ ልጇ ኢየሱስ በመጠቆም እሱ መንገድ ነው የሚለውን እያመላከተች የሚታይበት ነው። ሕፃኑ ኢየሱስ ክርስቶስም ቅድስት ሥላሴን የሚያመላክቱ 3 ቅጠሎችን ሲይዝ በአንገቱም ላይ መስቀል ለብሷል። ይሄው መንፈሳዊ ምስል ታምራት እንደተደረገበት የሚነገር ሲሆን ላብነትም በምስሉ ላይ ያለችው ማርያም እንባዋን ስትጠርግ ታይታለች ተብሎ ይነገራል። ከዚህም በተጨማሪ ምስሉ በቅዱስ እስጢፋኖስ ካቴድራል በተቀመጠ በጥቂት ሳምንታት ውስጥ በጊዜው የኦስትሪያው ልዑል ዩጂን ከኦቶማን ቱርኮች ጋር ባደረገው ጦርነት ድል ለመቀዳጀቱ ይሄው ምስል ምክንያት እንደሆነ ይነገራል። የቅዱስ እስጢፋኖስ ካቴድራል የነጋዴያን መዳረሻ እንዲሆን ካደረጉት መካከልም ይሄው መንፈሳዊ ምስል አንዱ ምክንያት ነው። በቅዱስ እስጢፋኖስ ካቴድራል በርካታ ቤተ ጸሎቶች የሚገኙ ሲሆን ለአብነትም የቅዱስ ካትሪን፣ የቅዱስ ባርተሎሜው፣ የቅዱስ ቫላንታይን የመስቀል ቤተ ጸሎትና ሌሎችም ይገኙበታል። በካቴድራሉ ከላይና በታችኛው ክፍሉ ዘላቂ ማረፊያዎች የሚገኙ ሲሆን ለአብነትም ያህል ለመሰራት 45 ዓመታት የፈጀው የሮማው ሥርወ መንግስት ንጉሠ ነገሥት ፍሬድሪክ ሶስተኛ ዘላቂ ማረፊያና የኦስትሪያው ሉል የሳቮይ ዩጂን ማረፊያዎች ይጠቀሳሉ። ከዚህም በተጨማሪ የጳጳሳት ዘላቂ ማረፊያዎችም ይገኛሉ። የቅዱስ እስጢፋኖስ ካቴድራል ካጋጠሙ ፈተናዎች መካከል በሁለተኛው የዓለም ጦርነት ወቅት በማፈግፈግ ላይ በነበሩ የናዚ ጀርመን ወታደሮች ጥፋት ሊደርስበት የነበረ ቢሆንም በጊዜው የነበረው የጀርመን ጦር ካፒቴን ጄራልድ ክሊንክች ካቴድራሉን ፍርስራሽ አድርጉት የሚለውን የበላይ አለቃውን ትዕዛዝ በመጣስ ካቴድራሉን ከውድመት ታድጓል።
ጦርነቱ እየተጠናቀቀ በነበረበት በፈረንጆቹ 1945 ላይ የሶቪየት ህብረት ጦር ወደ ቪየና እየገባ በነበረበት ወቅት በአንዳንድ የአካባቢው ዘራፊዎች የተለኮሰ እሳት በንፋስ አማካኝነት የካቴድራሉን ጣራና የመዘምራን ቦታ ላይ ውድመት አድርሷል። በካቴድራሉ የሚገኙ የጥበብ ስራዎች ግን በእሳቱ ከመውደም ተርፈዋል። ከሁለተኛው የዓለም ጦርነት በኋላ የመልሶ ግንባታ ተደርጎለት ካቴድራሉ በፈረንጆቹ 1952 ሙሉ ለሙሉ ለምዕመናን ክፍት ሆኗል። በቅዱስ እስጢፋኖስ ካቴድራል ከተፈጸሙ ታላላቅ ክስተቶች መካከል በፈረንጆቹ 1515 የሃንጋሪው ንጉስ ዳግማዊ ሉዊና የኦስትሪያዋ ንግስት ሜሪ እንዲሁም የሮማው ሥርወ መንግስት ንጉሠ ነገስት ፈርዲናንድ ቀዳማዊና የጀርመን ቦሄሚያና ሃንጋሪ ንግስት አና ጋብቻ ይጠቀሳል። የእውቁ ክላሲካል ሙዚቃ አቀናባሪ ሞዛርት ሰርግም በዚሁ ካቴድራል ሲካሄድ የእሱና ሌላኛው እውቁ አቀናባሪ አንቶኒዮ ቪቫልዲ ሥርዓተ ቀብርም በዚሁ ካቴድራል ተፈጽሟል። የጥቂት ኦስትሪያ ሥርወ መንግስት ነገስታት ቤተሰቦች የሃንጋሪና ክሮኤዥያ ንጉሠ ነገስት ማቲያስ ኮርቪነስና የኦስትሪያ ጥቂት ፖለቲከኞች ሥርዓተ ቀብር በዚሁ ካቴድራል ተፈጽሟል። የኦስትሪያ ዋና ከተማ ቪየና መገለጫ ነው ጥንታዊ የቅዱስ እስጢፋኖስ ካቴድራል በከተማዋ ካሉ የጉብኝት መዳረሻዎች በዋናነት የሚጠቀስ ሲሆን በዚሁ ጊዜም ለቪየና ሀገረ ስብከት ሊቀ ጳጳስ መቀመጫ በመሆን ምዕመናንን እያገለገለ ይገኛል። ውድ በሰላም ካቶሊክ ቴሌቪዥን የቤተክርስቲያን ቅኝት ተመልካቾቻችን በዛሬው ዓለም አቀፍ የቤተክርስቲያን ቅኝታችን በኦስትሪያ ዋና ከተማ ቪየና ስለሚገኘው ጥንታዊ ስለሆነውና በርካታ ታሪኮችን አልፎ በእግዚአብሔር ፍቃድ አሁንም ምዕመናንን እያገለገለ ስለሚገኘው እንዲሁም የበርካታ ታዋቂ ሰዎች ዘላቂ ማረፊያ ስለሆነው የቅዱስ እስጢፋኖስ ካቴድራል ባያችሁት መልክ አስቃኘናችሁ። በቀጣይ በሌላ የቤተክርስቲያን ቅኝት እስከምንገናኝ ቸር ያቆየን እያልን በዚሁ ተሰናበትን።